ወልጅ ያለው ቢል ማላ አይሆንበትም ይላሉ። አንድ ሐፊዝ የወለደ ሰው ወላሂ ነቢይ ወልጅ ያለው ቢል ከፋራ የለበትም ይላሉ። ምክንያቱም ረሱል ብለዋል መን ቀረአ አልቁርአነ ፈቀድ ኢስተድረጀ ንቡዋ በይነ ከቲፈይሂ ቁርአንን የቀራ ሰው የነቢይነት ሰርተፊኬት የነቢይነት ማተም ቻባት ትከሻው ላይ ጸድቆለታል አሉ ረሱል ናቸው። መን ቀረአ አልቁርአነ ፈቀድ ኢስተድረጀ ንቡዋ በይነ ከቲፈይሂ ማተም አለው አሉ። ምን እንደሚል ነቢይ ነው እንዳይባል ተከልክለናል። ከነቢዩ በኋላ ነቢይ የለም። ነቢይ ነኝ ብሎ የሚነሳም ካለ በሉት አሉ ረሱል ሰለላሁ ዐለይሂ ወሰለም። ግን ነቢይ ነው እንዳንል አንድ ነገር ጎድሎታል። ኢላ አዩሃ ኢለይህ እሱ ጋር ወህይ አይወርድም አሉ። ወህይ እንጂ ማይወርደው ሙሉ የነቢይ ትልቅ ነገር ነው። አው ቅድም መግቢያ ላይ እንዳልኩት የኢስላም ትግል ከታጋዩ ከራሱ ነው። ከታጋዩ ምን የኢስላም ፈንድ ፋይናንሱ ሙስሊም ራሱ ነው፣ ሌላ አካል የለውም። አሁንም እንደተባለ ወንድሞቻችን ይሄን በተሻለ ይሄ መጀመሪያ ነው። ከተማችን ቡታጀራ አራተኛ ዞር ነው። የተለያዩ መስጊዶች ቢሆን እንደ ብላል የመጀመሪያ ዞር ነው። እንዳሁኑ ነው ወይ አሁን ጣጣቅ ሲሉ ነው ወይ የሚሆኑት? ይህን እድላችን መጠቀም መጣዳችን ስለማይቀር እየታችን ስለማይቀር ከኪሳችን መውጣት ስለማይቀር አንድ የወጪ አካል አድርገን ሁላችንም መያዝ የሁላችንም ዕጣ ፈንታና ድርሻ ነው። ነገ ማለት ነው ያው ስንሞት ተከትሎን ከሚሄዱት አንዱ ይሄ የእውቀት ማዕድ ነው ማለት ነው። በእኛ ምክንያት እውቀት የተላለፈላቸው በእኛ ምክንያት አዋቂዎች አፍርተን ብንሞት ቀብር ላይ በእነሱ በሚደረግ በእውቀታቸው ሁሉ እኛ ቀብር ሁነን ይገባልናል ማለት ነው። ሌላ ሁለት ፎቅ ለሁለት ልጆችን አስወርሰን ብንሄድ በየቀኑ ቀብር የሚሄድልን ነገር የለም። ምናልባት ልጆቹ አላህ ይተውለት ብለው ዱዓ ካደረጉልን እንጂ ለዚህ በተቻለን መጠን ሁላችንም እንየት ይሄ እድል እንዳያመልጠን። ስለዚህ በዚህ ምክንያት አሁን እኛ የቀድሞቻችን ፍቅር እያንዳንዱ ሙስሊም ቤት ላይ የመጨረሻ ነቲጃ አንድ ዓሊምና አንድ ሐፊዝ መኖር ነው ብሏል። ሁሉም ነው መጨረሻው ቅዱ። የመጨረሻው ግን ትንሹ ነቲጃ አንድ ሙስሊም ቤት አንድ ዓሊም መኖር አለበት፣ አንድ ሐፊዝ መኖር አለበት። አላህ ይፈትልን። በአንድ ሙስሊም ቤት ምን አንድ ዓሊም አንድ ሐፊዝ ቁርአን መኖር አለበት። አንድ ቤት ዘጠኝ ዑለማዎች ያሉበት ቤት አላህ ይፈትልን። 4 ወንዶች 5 ሴቶች ሐፊዝና ዓሊሞች ናቸው። አባትየው እግሩና እጁ ማለት ነው ሳንቲም ያስገባል። ገበሬ ነው። ግን 9 ልጆቹ ምኖች ናቸው? ዑለማዎች ናቸው። 4 ሴቶቹ ሐፊዝና ዓሊም ናቸው። 4 ወንዱማ ምን ይጠየቃል? ሐፊዝና ምን አንድ ቤት ስንት ሲጆራችን ይስማ አንድ ቤት እኛ ቤት ማይማር ካለ ነው እብድ ብንባለው አብዳል አንተ መሀይብ የወለድከው መሀይብ ይላል። አጎታችንም ያክስታችንም ልጅ ቢመጣ የተማሩ ነው አልተማረ ብትል 10 ዓመት ልጅ አብዳል አንተም መሀይብ የወለድከው መሀይብ ነው ሚለን እንጂ ቤታችን መጥቶ ልጆችን እየቀሩ ነው ብሎ የሚጠይቅ ዘመድም የለንም። ካልቀሩ ሲል አብዳል አንተም ጃሂል የወለድከው ጃሂል። ስለዚህ ዲኑን ከኛ የተሻለው እንዲረከቡ ተስፋችን ነው የሁላችንም። ለዚህም የሁላችን ትግሉ የሁላችንም እያንዳንዱ ከ3 ዓመት ጀምሮ አሁን መሻይኾቻችን ትልቁ ግን የ3 ዓመት ልጅ መንገድ ላይ ከጭቃ የሚጫወት ከዚህ በኋላ መኖር የለበትም ከመድረሳ ጋር ይሁን እንጂ 12 ዓመት የሞላ ሴት ልጅ ከመስተውራት ጋር ያልተገናኘች ሴት ልጅ መኖር የለባትም። አንዲት ሴት ማለት ነው አንዲት ሴት ከመስተውራት ከሴቶች ከልፋት ስልት ያልተገናኘች መኖር የለባትም። አንድም ወንድ ከመስጊድ ውጪ መኖር የለበትም። ለዚህ ሁላችን ዝግጁ ነን።